አላህ በእኛ ላይ የዋለው ጸጋ ቁጥር ስፍር የለው። እስቲ እኔ ልጠይቃችሁ እንደው ርቦት ሆዱ የጎደላለኛ ውስጥ ተራክቶ እንደው ሳይለብስ ማሄድ አለ? ቤት አጥቶ ውጪ የሚያድር አለ? ያሻውን ነገር ማለት ነው በፈለገበት ሳያገኝ የቀረሰው አለ? እዚህ የምንኖር ሰዎች ግን ሱብሃንአላህ አለመታደል ሆኖ እንበሳጫለን። ስራ ሲቀዘቅዝ እንበሳጫለን። ከለመድነው ነገር የሆነ ነገር ዝቅ ሲል እንበሳጫለን። አላህ ምንም አይነት ነገር በእኛ ላይ ጸጋውን እንዳለዋለ አድርገን ማለት ነው ኒክ ስንል ነው የምንውለው። ወላሂ ያለንበት ነገር ጸጋ መስሎን አላህ ስብሓነሁ ወተዓላ ላመሰገነው እንደውም ይሄንን ጸጋ በሌላ ይቀይራል። ለዛ ነው ሐሰን አልበስሪ ረሕመቱላሂ ዐለይሂ ምን ይላሉ? إن الله ليتنعم بالنعمة فإذا لم يشكر عليها قلبها عذابا. الله سبحانه وتعالى يشاء ما لنوز أقى بباروچ لا يولان ነገር ግን እሱ ያዋል ዋለውን ጸጋ ባሮቹ ይህ እኛ ላይ የተዋለው ጸጋ ነው ብለው አውቆ ያላመሰገነው እንደውም ከጸጋነቱ ወደ ቅጣት ይቀይራል ይላል። ለዚህ ደግሞ የቁርአን ማስረጃ ለኛ ከምንም በላይ በቂ ነው። ሱረቱል በቀራ ለኛ በቂ ነው። ሱረቱስ ሰብዕ ለኛ በቂ ነው አይደል እንዴ? ስለዚህ እخواني مؤمن ሁሉም አላህ Subhanahu Wa Ta'ala መስጋኝ መሆን አለበት። አላህ በእኛ ላይ ከዋላቸው ጸጋ የመጀመሪያው ኒዕመቱል ዓፊያ የጤና ጸጋ ነው። አንድ ሰው በልቶ ማለት ነው ሊስማሙ ለብሶ አምሮበት ሊሄድ የሚችለው ዓፊያ ሲኖረው። ለዛም ሐጃጅ ብን ዩሱፍ الثقفي ከለታት አንድ ቀን በሚታወቀው ቤተ መንግስታቸው ውስጥ ትልቅ የሆነ ድግስ ደግሰው የተለያዩ ሰዎችን ጠርተው ያበሉ ጀመር እና ከተጠሩትና ለግብዣው ከታደሙ ሰው አንዱ በጣም ምስኪን የገጠር ሰው ደካማ የሆነ ሰው ነው እና ሐጃጅ ብን ዩሱፍ الثقفي ይሄ የቀረበው ምግብ ለማዳነቅ ይሄንን ሰው ምን አሉት? ብላ ጠጣ በጣም የሚጣፍጥ ምግብ ነው ብለው ያሞግሱ ጀመር። ሰውየው ግን የሐጃጅ ብን ዩሱፍ الثقفي ሙገሳና ማዳነቅ አልገረማቸው። والله ما طيبه خبازك ولا طباخ وانما طيبته العافيه. ይሄ በጣም ይጣፍጣል ብለህ የምታደንቀው ምግብ፣ ይሄ በጣም ይጣፍጣል ብለህ የምታደንቃቸው ማለት ነው የተለያዩ መጠጦች ምግቡንም ምግብ ሰሪክም ወይንም ደግሞ መጠጥ ሰሪክም ይሄንን ነገር ማለት ነው እንዲጣፍጥ አላደረገው። እንዲጣፍጥና ደስ እንዲያሰኝ ያሰኘው ዓፊያ ነው ጤና ነው። ስለዚህ والله الله سبحانه وتعالى ዓፊያ የሰጠው ሰው ከዛ በላይ ጸጋ አለ? ዛሬ እሌት ምንጮውላት ዱንያ ጨርቅ ምንልጥላት ዱንያ አላህ ማለት ነው የናንተ ነው ብሎ ለሰዎች የሰጠውን ያ ከዛ አብልጦ ቢሰጠንና ዓፊያ አብሮ አላህ Subhanahu Wa Ta'ala ባይሰጠን ዱንያ ለብቻዋ ማለት ነው እኛ ምን ፈልጋት ደስታ ማምጣት ትችላለች እንዴ? የሁሉ ነገር ቁልፍ ዓፊያ ነው። እዛ ነው ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ ምን ይላሉ? ذقت الطيبات الدنيا كلها فلم أجد أطيب من العافية. በዚህ ዱንያ ውስጥ አሉ የሚባሉ ጣፋጮችን ሁላ ቀምሻለሁ ነገር ግን ከቀመስኳቸው ጣፋጮች ሁላ ዓፊያን የመሰለ ጤናን የመሰለ የለም ይላል። ዓፊያ والله ኒክ ያስፈልግም። ስራም ሲቀዘቅዝ አልহামዱሊላህ፣ ሞቆ ሲሰራም አልহামዱሊላህ፣ ሲገኝም አልহামዱሊላህ፣ ሲታጣም አልহামዱሊላህ። የሙእሚን ባህሪ ሁሌም መሆን ያለበት አላህ Subhanahu Wa Ta'ala መስጋኝ። ለምን ካንተ በታች የሚኖር ብዙአል ስንት ወንድሞች ዛሬ والله በተለያየ ሆስፒታል የሚተኙ እህት ወንድሞቻችንን
ሄደን ጠይቀናቸው ምን ትፈልጋላችሁ ብለን ብንጠይቃቸው የመጀመሪያ መልስ እንዳንተ ጤነኛ ሆኜ መሄድን ነው የሚመኙት አይደል? የሁሉም መልስ እንዳንተ ወጥቼ መስራት፣ እንዳንተ ወጥቼ ማለት ነው መዝናናት አይደለም። የመጀመሪያ ማለት ነው መልሳቸው እንዳንተ ምን ነው አላህ አፊያን በሰጠኝ። ስለዚህ አፊያ ሰጥቶን ከአፊያ በላለ ኸዋን ለዛ ነው صالح الدمشقي رحمة الله عليه صالح بن محمد بن يوسف الصالح الدمشقي رحمة الله عليه እንደ ሂጅራ አቆጣጠር 942 ላይ ነው የሞቱት። የሚገርመው በህይወት ዘመናቸው አላገቡ፣ ትልቅ ዓሊም ናቸው፣ አላገቡ። ያኒ ቤታቸው ሰው ሲመጣ ማለት ነው ማሻአላህ ራሳቸው ነበረ ደግሰው የሚያበሉት። እኔ አንዳንዴ በጣም የሚያናድደኝ ነገር አለ። አንዳንድ ሰው ሻይ ማፍላት አልችልም ይላል። ሻይ ለማፍላት ያኒ ሱብሃንአላህ መደነቅ ሊሆን ይችላል እንዴ? والله እኔ እንደዛ አይነት ነገር አይመቸኝም። እኔ ሱብሃንአላህ እኛ መገየት አለብን አይደል? አኺስ ለአንድ ሰው ሻይ አረኒ ሻይ والله እንዴት እንደሚፈላላው እኺ ውሃ አፍልቶ ሻይ ቅጠል መጨመር ነው። ሌላ ስራ አለው? ሌላ ስራ የለም። ነመን በያኒ ሱብሃንአላህ ሁሉም ነገር ላይ ተሳትፎ ያለን ሰው መሆን አለበት። እና صالح الدمشقي رحمة الله عليه كلتات عندك اللجاجون سيمكرو من قالوت يا بني إذا مر بك يوم وليلة قد سلم فيهما دينك وجسمك ومالك وإيالك فأكثر الشكر لله تعالى لجيه يما مكرهات باك أننا للي تستمالا دينك ሰውነትክ፣ ገንዘብክ፣ ቤተሰብክ ምንም አይነት ነገር ሳያኒ ሳይነካቸው ለሊቱም ቀኑም ባንተ ላይ ያለፈ እንደሆን መላልሰ ጌታህን አመስግን። فكم من مسلوب دينه ስንት ነው ማለት ነው አላህ Subhanahu Wa Ta'ala እምነቱን ማለት ነው የነጠቀው ሰው አላህ ይጠብቅ። አላህ ማለት ነው ስንትና ስንት ሰው ነው አላህ ዲኑን የነጠቀው ሰው አላህ ይጠብቀን። ዛሬ ሰዎች በተለያየ ነገር ዲናቸውን የሚነጠቁ ብዙ ናቸው አይደል? እያየን ነው። አላህ ይጠብቀን ሁላችን። فكم من مسلوب دينه ومنزوع ملكه ومحتوم ستره ومقسوم ظهره في ذلك اليوم وأنت في عافية. سنت الناس سنتناچو مالنو الله سبحانه وتعالى ديناچون ينتقاچو. سنت الناس سنتناچو الله سلطان كسطاچو بኋላ ከስልጣን ያነሳቸው። سنت الناس سنتناچو ወንጀል ሲሰሩ ቆይተው አሽያኒ ሱብሃንአላህ ወንጀላቸው ሲበዛ አላህ ማለት ነው በገሃድ ያዋረዳቸው። አንተን ያንን አላህ አላደረገ። ስንትና ስንትናቸው አላህ Subhanahu Wa Ta'ala በተለያየ ችግር ማለት ነው ወገባቸው እንዲጎብጥ ያደረጋቸው። በአንተ ሰላም የወጣህበት ቀን ወአንተ ሙዓፊን በአፊያ። ስለዚህ اخواني العافيه ለምንድን ነው መበሳጨት የሚያስፈልገው? አፊያ ከሰጠው ሁሉ ነገር አለ። والله الله عافية كنتك يفلق نجر بيصدق أتدستبتم يالن وق ستبلالي تعفته ستتالي تعفته ستلبس اليمرب سوّج اليوم دنيا لا قرب ميشلون والله عافية سينوره استامتينيا سوّج ولا سوسكن ملتملال سولي تيقو تشلالو كذابوا على مال انه فايل الزق وبته عافية كسلمنا بها. لزمنا النبي عليه الصلاة والسلام حديث إمام الترمذي حديث أبو بكر الصديق رضي الله عنه النبي عليه الصلاة والسلام قالوا اسألوا الله العفو والعافية فإن أحدا لم يعطى بعد اليقين خيرا من العافية. الله سبحانه وتعالى سلام مونن النات إينان مالنو ملال ساچو تيقوت لمنوت عندم استو كيقين بوالا كأمنت بوالا كسلمنا كإيمان بوالا تلك يوانا ملكام يوانا نقر عالتستم
ከጤና የበለጠ አሉ ነቢ አለይሂ ሰላም ከእስልምና በኋላ ትልቅ ዓፊያ ተብሎ የሚቆጠረው ትልቁ ጸጋ ዓፊያ ጤና ነው። ጤና ውበትህ ነው። ወላሂ ባይኖርህም ውሃ ጠጥተህ ብተኛም ዓፊያ እስካለ ድረስ ሁሉ ነገር አለ። ቢሊየን ኖሮ ግን ዓፊያ ብታጣ ሁሉ ነገር አታል። ያንን ወቅ ስለዚህ አትበሳጩ። አልহামዱሊላህ ስራም ሲኖር አልহামዱሊላህ ስራም ሳይኖር የሙእሚን ባህሪ ሁሌም አላህ Subhanahu Wa Ta'ala አመስጋኝ መሆን አለበት። ስለዚህ ሳሊህ ምንድነው ያሉት ለልጃቸው قد سلم دينك وجسمك ومالك وعيالك فأكثر الشكر لله تعالى. الله بدينك اسكال فانتنا درس بدينا اسكال فانتنا درس يسطهن ነገር ወስዶ ማለት ነው እስካልነስ ያኒ እስካልወሰደበት ድረስ በሰጠህ ቤተሰብ እስካልፈተነ ድረስ አላህ ሁሉን ነገር ሰጥቶ ካልወጣ ትልቁ ፈተና ታውቃላችሁ በዲን መፈተን ነው። በዲን ተፈትነናል አልተፈተንም አልহামዱሊላህ። ስለዚህ አሁን የምናየው ነገር ልክ አላህ ማለት ነው ምንም አይነት ጸጋ ያልሰጠን መስሎ ስንበሳጭ ራሳችንን ስንበላ ራሳችንን ስንወቅስ ነው የምንውለው። ዓፊያ አለክ። ለዛም ነው ዑለማዎች ምን ይላሉ? العافية إذا دامت جهلت وإذا فقدت عرفت. الله سبحانه وتعالى يسدد يعني لسول يسدد ጸጋ ማለት ነው أن يቀጠለች ምንም ሳትሆን የቀጠለች እንደሆን ትረሳለች። ነገር ግን አላህ Subhanahu Wa Ta'ala የሰጠውን ዓፊያ መልሶ የወሰደበት እንደሆን ደግሞ አላህ የሰጠኝ ነገር ለካ ትልቅ ነው የሚባለው ነገር አሁን ትዝ ይለዋል። ለዛ ነው ዑለማዎች ረህመቱላህ ዐለይሂ على الجميع ምን ይላሉ? العافية تاج على رؤوس الأصحاء لا يراه إلا المرضى. ዓፊያ ማለት ነው በሰው ልጅ ጭንቅላት ላይ ተቀመጠች ቆብ ነች። የቆብነቷ ማለት ነው ማዕረግን የሚያውቀው ጤና ያጣ ሰው ነው ይላል። ስለዚህ ዓፊያ አላህ ዓፊያ ከሰጠው ሁሉ ነገር አለክ። ለዛ ነው ነብዩ አለይሂ ሰላም ሐዲስ ኢማም ትርሚዚ ሐዲስ አብዱላህ ብን ዐምር ሐዲስ አብዱላህ ብን ሙህሲን አልኸጥሚ ረህመቱላህ ዐለይሂ ነብዩ አለይሂ ሰላም ምን ይላሉ? من أصبح منكم آمنا في جسمه آمنا في سربه معافا في جسده وعنده قوت يومه فأكأنما حيزت الدنيا بحذافيرها. كنا انت مال النوم من النقر ساينكاو من ما ينتشكر سايقتم ويعنقاسم أهون مال النوم سونة ملونه كمن ما ينتبشتا تطبقوا مال النوم وعاتن يقبان قاسم እሱ ዘንድ ማለት ነው ለቀኑ የሚበቃው ቀደም ኖሮት ያነጋሰው የለዛለ ያኒ ዛት ያኒ Subhanahu فأكأنما حيزت الدنيا بحذافيرها. ልክቺ ዱንያ ከጠረፍ እስከ ጠረፋ ተሰባስባለት እሱ ዘንድ ማለት ነው ልክ እንደ ተጠራቀመችለት ሰው ነው ይሉናል ነብዩ አለይሂ ሰላቱ ወሰለም። ሙዓፈን ፊ ጀሰዲ ጤና ያለው ምንም አይነት በሽታ ሳይነካው والله ያነጋሰው ልክ ዱንያ ከጠረፍ እስከ ጠረፍ እንደተሰባሰበችለት ሰው ዓፊያ ይገይካ አስፈልግ والله يعني سبحان الله የለም አጣን ገባን ችግር أخي ወንድሞቻችን ዛሬ ብዙ ነገር እየሆነ في سوريا وفي السودان وفي كل ليالي البوك الإسلامي يعني سبحان الله ብዙ አገር ስናይ ዛሬ እኮ ብዙ ነገር እየሆነ ነው አይደል እንዴ? እነሱም ይፈልጉት ዛሬኛ ያለንበትን ጸጋ ነው። እኛ ግን ያንን ሁላ አልሆንም እንገዛለን ልክ ማለት ነው ምንም እንዳልተሰጠስ ራሳችንን እንበላለን ራሳችንን ነው ያንን ሁላ ሆነው ማለት ነው። የሚገርመው ከኛ በላይ አላህን አመስገኝ ናቸው። አልহামዱሊላህ አላህ ቤተሰቦቻቸው ሞቱ አልহামዱሊላህ የሚበሉት የሚጠጡት የለ አልহামዱሊላህ ቤታቸው ፈርሶ አልহামዱሊላህ እናቸውን አጥቶ አልহামዱሊላህ። እኛ ግን በተቃራኒ ሱብሃንአላህ ይውላ እኛ ጋር ያለ እንበሳጫለን ራሳችንን እንበላለን ራሳችንን እንወቅሳለን ምንም አይነት ጸጋ
እኛ ጋር እንዳሌለ አድርገን ራሳችንን እንቆጥራለን። ስለዚህ ኸዋኒ አላህ የሰጠንን ኒዕማ መልሶ ወስዶብን እኛን ሱብሃንአላህ አሁን ከምናለቅሰው በላይ ማለት ነው ደም ሳናለቅስ አላህ የሰጠህን ጸጋ ትልቅ ጸጋ ነው ብለን አላህን እናመስግን። አልዓፊያ ሂዱ ሆስፒታል ብዙ ናቸው መተንፈስ የማይችሉት፣ ብዙ ናቸው ቆሞ መሄድ የማይችሉት፣ ብዙ ናቸው ከተኙበት ማለት ነው ጎን ወደ ሌላ ጎን መዟዟር የማይችሉት፣ ብዙ ናቸው ሱብሃንአላህ በልተው መብላት የማይችሉ፣ ብዙ ናቸው የበሉት ማለት ነው የማይሰራላቸው፣ ብዙ ናቸው በሰላም ማለት ነው እኛ ዛሬ ሽንት ቤት ገብተን አልহামዱሊላህ ተዝዳተን ምንወጣው፣ ብዙ ናቸው ያንን ማድረግ የማይችሉ በራሳቸው ላይ ብዙ ነገር ታስሮላቸው ማለት ነው ያንን ተሸክመው የሚሄዱ። እኛ የጎደለን ነገር የለም፣ ሙሉ ጤናን ያለን። የሚያስፈልገው አላህን ማመስገን ነው። አልহামዱሊላህ ሁሌም ከመላሳችን ከአንደበታችን ሊጠፋ ይገባል።